ችግርሽ ፎቶውን አይደለም ፈልገው ፎቶውን አልሽ አይደለ? ፎቶውን አመጣልሽ ብለው መቅረት ይችላል። ፎቶኒ የፎቶ ችግር የለብኝም እናቱ። በጣም ብዙ ፎቶ ነው ቤት ውስጥ ያለው። እንዴ ለቤተሰቦች አንቺ ምንም የምታውቂው ነገር የለም። እኔ ተደዋወሉ ምናምን እየተገናኙ ምናምን ደስ የሚል ጊዜ እንደምታሳልፉ እርግጠኛ ነኝ። ርብሻ መስማት አልፈልግም፣ ጸብ መስማት አልፈልግም። እናንተ ምን እንዳሰጋኝ ታውቃላችሁ? ፎቶ አረ ቆይ ሰላም ልበላችሁ። መጀመሪያ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልያለን። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ሄሉን ቢኒንና ማነሱ ማህትዮ አልተያዘልኝ ይዣቸው መጥቻለሁ ማለት ነው። እንደው ያልተዋጠልኝን ነገር ቀድሜ ልናገር። ወይኔ አማርኛ ሁላ ጠፋብኝ ጋይስ። ሰሞኑን አልሰራሁም እንጂ በሄሉ ማለት ነው። ቪዲዮን እያየሁ ነው፣ ሼርም እያረኩ ነው እሷን ማለት ነው። ግን ይቺ እህትየዋ ምንም አይነት እንዲሁ ሳያት ራሱ ከሄሉ ጋር እንድትሆን ፍላጎት የላትም። እውነት ለመናገር ልክ ጎረቤት ሀገሮች የሚጽፉትን ኮሜንት የሚናገሩትን ንግግር ነው እያመጣች እየተናገረች ያለችው። ቢኒ የእውነት እህት ናት። መልእክቱ ይድረስክና መልእክታችንን አስተላልፍ። አልገባኝም እውነት እንደው እኛ የሄሉ ቤተሰቦች ማለት ነው ዝም ያልንህ አንደኛ መጨረሻው ማየት ስለፈለግን፣ ሁለተኛ ደግሞ ያመጣሃት አንተ ከሆንክ ማለት አላማችሁ ፕራንክ ከሆነ ሁለታችሁ ተመካክራችሁ ምናልባት ሄሉን ፕራንክ እያረጋችኋት እንደሆነ ብለን ነው ዝም ያልነው እስካሁን ድረስ። አሁንም ላይ ራሱ መጨረሻ ላይ ካያችሁት ፊታቸው ሄሉ ያው ስለተናገረቻት እንደማንኛውም ሰው ይከፋታል። ልክ ትክክል ነው። የልጅቷ ፊት ግን የእርቅ ፊት አይደለም። ተጨቃጨቁ። መጨረሻ ላይ በቃ የፎቶቸው በቃ ከዚህ በኋላ ሰላም ይሆናል፣ ግራ ጎኔ ቀኝ ጎኔ፣ እንደዛ የሚባል ነገር የለብኝ። በእርቅ መካከል የውልክኛ የምናውቀው እርቅ ሲባል ማለት ነው ፍትፍት ብትንትን ተደርጎ ሲብራራ ነው። መቼም ትረዳኛለህ ብዬ አስባለሁ። እርቅ ማለት እንደዛ ነው። የሆነ በቃ ውስጥ ላይ ቅሬታ ኖሮ ምናምን አስቀምጣ አይደለም ይቅር የምትባባለው። ስለዚህ መጨረሻ ላይ በቃ ከዚህ በኋላ እየተገናኙ የሄሉ ቢት ያሳቀኝ እንደ ጦጣ ነው የምትመስለኝ። ሄልኩት ቀና ብላ ነው የምታየው። አይሉኝ የኔ ቁመት እያጠረ ነው የእሱ ቁመት እየረዘመ ነው ብላለች እኮ። እውነቷን ነው። አቃታት ማየት ራሱ እንደዚህ ማየት አቅቷት ማለት ነው። እንደዚህ ጨርጋ ወደ ቀና ብላ ወደ ላይ ታየዋለች ማለት ነው። እና አንዳንድ ኮሜንቶች ራሱ እያየሁ ነበር፣ በጣም እየተዝናናሁኝ። አይ ቢኒ ቁመት ብቻ ነው ለካ፣ እንዴት ነው በደንብ ማድረግ ያለብን አታውቅም ወይ? ብዙ የሚያስቁና የሚያዝናኑ ኮሜንቶች አይቻለሁ በቪዲዮ ስር ማለት ነው። ግን ሌላው ደግሞ ከምንም በላይ የኔም የእናንተም ጥርጣሬ እንደሆነ ስለገባኝ ነው። የፎቶ ነገር ለምን ማሸግ አስፈልገ? አንጠልጥላ ወሰደች፣ ሌሽ አሸገችው። የሌላ ሰው ፎቶ እንዳይሆን ፈራሁኝ ማለት ነው። እና ሌላ ጸብ እንዳይነሳ ምን ትላላችሁ ቤተሰብ? እኔ ምን አልተዋጠልኝ። እኔ የራሴን ነው የተሰማኝን ሀሳብ ማለት ነው። እናንተስ ምንድን ነው የተሰማችሁ? ደግሞ ቪዲዮን ጀምሩ ላይ ኮፒ ሊንክ አድርጉላት። በነገራችን ላይ የሄሉን አካውንት ማለት ነው። በነገራችን ላይ ምቀኞቻችን በዙ፣ ተቸገርን እና እላችኋለሁ። ኮፒ ሊንክ አድርጉላት። ኮፒ ሊንክ እያረጋችሁ ደግሞ ቪዲዮ ስትወስዱ ወደ ቲክታክ ቪዲዮን ብቻ አይደለም መውሰድ ያለባችሁ፣ የዩቲዩብ ቻናሏንም እያስቀመጣችሁ ሼር እያደረጋችሁ ትንሽ ቻናሉ ይንቀሳቀስ። በቃ ቪው የወረደበት ምክንያት ያው ግልጽ ስለሆነ ማለት ነው። አንዳንዴ ከባድ ነው። ብቻ ዞሮ እኔ አሁን እንዲህ ነው አይደለም፣ ብቻ ስለ ቪዲዮ ተናግሬ በወጣ ነው መልካም የሚሆነው። እና ሄሉዬ ጠርጥሪ፣ የኔ ወድ ጠርጥሪ፣ ጀርባሽን፣ ፊትሽን፣ ኋላሽን ተመልከች። እናቴ ጠላት ከሩቅ አይመጣም። በቃ ወዳጅ የምትዩ ሰው ነው የሚከዳው። የእውነቴን ነው የምነግርሽ። አንቺ የዋህ ነሽ። ስለዚህ ይቺ ልጅ ፊቷ ምንም አላማረኝም፣ ጀርባዋን አጥኑ። ሲቀጥል ደግሞ ቢኒ ራሱ እንዴት በዚህ ልክ ማለት በቃ ሄሉን ስትናገራት ዝም ትላል፣ እንዴት ታጋሽ ትሆናል የሚለው ራሱ ያጠራጠራል። ሁለት ልብ እንድንሆን አደረገን እኮ በቃ ይሄ ልጅ ማለት የእውነት ጸብ ቢሆን ኖሮ እሱ ዝም ይላል ብዬ አላስብም። ወይ ደግሞ ልጅቷ ኢቭን ሁለቱንም ከሆነ ፕራንክ የምታረጋቸው ራሱ ማለት ነው እሱ ጓ ማለት ነበረበት። እሱ ሁለት ልብ ሆንኩኝ። አንድ ፊቴ ልቤ እሱ ያውቃል፣ እሱ እንደዚህ አድርጊ ብሏት ነው ፕራንክ እያረጓት ነው ሄሉናለሁ። ሁለተኛ ልቤ ደግሞ ሁለቱንም ፕራንክ እያረገቻቸው ነው። ፎቶ ደግሞ በእኛ
በቤተሰቦች ጫና ነው አለች። በቤተሰቦች ጫና ወሰድኩ፣ በቤተሰቦች ጫና መለስኩ አለች። እንዴ ረገና አንቺን ራሱ እናጠፋሻለን ሀቢብቲ፣ እኛ የታገስነው እስካሁንም ድረስ ፕራንክ ነው ብለን ነው። የእውነት መስሎ ከታየን እኛ ለማጥፋት ዝግጁ ነን። ሰላማዊ ሰልፍ ነው ጨርቃችንን አንጠልጥለን የምንወጣው። ይሄንን ማወቅ አለብሽ። ለማንኛውም ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ኮፒ ሊንክ አድርጉልኝ፣ የኔንም ኮፒ ሊንክ አድርጉ። ሌላው ደግሞ ሄሉዬን የምትወዱ የሄሉዬን አካውንት በህብረት ተባብረን ከሌሎቹ ዩቲዩበሮች ጋር ማለት እኔ ከምፈተፍታቸው ዩቲዩበሮች ጋር አድርገን ኮፒ ሊንክ እናረጋለን የምትሉ ከሆነ አንድ ያዘጋጀውት የቴሌግራም ሊንክ አለ፣ ግሩፕ አለ። እሱን ተቀላቅለን ተጎዱ ብለን የምናስባቸውን አካውንቶች እያመጣን ሰዎች በመጥፎ ሲሄዱ እኛ ደግሞ በመልካም በመሄድ ኮፒ ሊንክ በማድረግ ዘመቻ እንዘምታለን ማለት ነው። ቤተሰቦች መጥፎ ልቦች እንትን ምንድነው ስሙ ጥሩ ሪፖርት ሲያደርጉ፣ መልካም ልቦች ደግሞ ኮፒ ሊንክ እያደረጉ ቻናሉ እንዲነሳ ያደርጋሉና ግሩፕን ለመልካም ነገር እንጂ ለመጥፎ ነገር አትጠቀሙት። ማንም ምንም ቢበድላችሁም እንኳን የሰውን እንትን ለመጉዳት ባትሞክሩ ደስ ይለኛል። ሰላም ማለት ህሊናችሁ ሰላም አያገኝም ሲጀመር፣ ወይም ደግሞ የምትጠቀሙት ነገር የለም የሰውን ነገር አሳጥታችሁ ማለት ነው ለማለት እወዳለሁ። ከዚህ በታች በማስቀምጠው ሊንክ ቴሌግራም ላይ እኛም እንቀላቀላለን። መልካም ነገርም ማድረግ እንፈልጋለን የምትሉ ጆይን ብቻ ነው የምትሉት ማለት ነው። እወዳችኋለሁ። ሊንኩን ኮሚኒቲ ላይ ያስቀምጣለሁ። መልካም ጊዜ። ቻው ቻው።